አዚማችን አይናችን የሸፈኑትን አባቶች በግልጽ ፎቶአቸውን እየለጠፍን ነው የምንናገረው። ከዚህ በኋላ አንተ ነበርክ በኔ ወንበር እዚህ ጋር ተቀምጠ መናገር የነበረባችሁ አንተ ነበርክ። በነገራችን ኡስታዙን ነበር የተናገርኩትኝና እንጂ በተአምር ከአፌ እስልምና እንደዚህ ነው በተአምር እኔ አልልም። አንዲቷን ያጥበብ ቤተክርስቲያንን ማዳን እኮ ራሱ ትልቅ ስራ እኮ። ብዙዎቻችሁ ስላስቀየመና ስላሳዘነ ይቅርታ ጠይቃለሁ። ምክንያቱም እኔ ኦርቶዶክሳዊ ባለማተብ ላይ በይቅርታ ነው ማምነው። አንተ እኮ ስላልተናገርክ እኮ ነው እየተናገረን ያለነው። እናንተ እኮ ዝም ስላላችሁ ደጅ ይዘጋብናል ብላችሁ ዝም ስላላችሁ ነው እየተናገረን ያለነው። ቴዲ የግብጽ ኦርቶዶክሳውያን መንግስትን አንድ ቀን ባለበት ቀጥ ማድረግ ይችላሉ። እና ደግሞ በውስጥ እየመጣችሁ እንገላለን፣ እናርዳለን፣ እንቆርጣለን፣ እንፈልጣለን የምትሉ ደግሞ ሰዎች አላችሁ። እኔ እናንተ እንዲማንሆንበት ምክንያት የለም። የአባቶቻችን ልጆች ነን። ለሰጥህ ነው ለመስጠት ቆየ በጣም ይኸውልህ አንተ ይኸውልህ አሁን አሕዛብ ነህ። አንተ ክርስቶስ የለህም። አንተ ደምሮ ክርስቶስ አለኝ አትበል። አንተ አሕዛብ ነህ። አንተ አሕዛብ ስለሆንክ ክርስቶስ ኢየሱስ ስለሌለ አንተ ክርስቶስ ኢየሱስ ስለሌለ የፈለከውን ነገር አንተ መብላት ትችላለህ። በክርስቶስ ኢየሱስ ነው የዳን ነው። እኛ ቤተ ክርስቲያን ሆናል። እስራኤላውያን አይደለም። ትእዛዝ የተሰጠው ምን መብላት እንዳለባቸው አምላክም ክብርም ኪዳንም አባትም ላላቸው ለእስራኤላውያን ነው። አንተ አሕዛብ ነህ። ከመፈጠር እግዚአብሔር አያውቅም። በክርስቶስ ኢየሱስ ካልሆንክ በስተቀር አንተ አትታወቅም። የት እንዳለ አያውቅም። ከመቅደሱ ውጪ ያለ ሰው አንተ እግዚአብሔር ፈጽሞ በነፃነት እንድትበላ ክርስቶስ የሚያውቅ ከመስቀል በኋላ ነው። ከመስቀል በፊት እስራኤልን እንጂ አንተንም አያውቅም። አትታወቅም። ከመስቀል በፊት ክርስቶስ እስራኤልን ብቻ ነው የሚያውቀው። ከፈለክ ልጨምርልህ ዮሐንስ ወንጌል ምዕራፍ 1፣ ማቴዎስ ወንጌል፣ የሉቃስ ወንጌል፣ የማቴዎስ ወንጌል ሁሉም የሚመለከተው እስራኤላውያንን ነው። ከመስቀል በኋላ ሐዋርያት ሥራ ምዕራፍ 9 ምዕራፍ 10 በኋላ ነው እናንተ የምትታወቁት። አሕዛቦች የምትታወቁት ከሐዋርያት ሥራ መጽሐፍ ምዕራፍ 10 በኋላ ነው። ያለ ቦታችሁ አትግቡ። አይመለከታችሁ። አንተ የፈለከው መብላት ትችላለህ። አሳማን ብላ ነፃ ነህ። የፈለከው ብትበላ ነፃ ነህ። የሚያድነው ኢየሱስ ነው። በክርስቶስ ነፃ ስትወጣ የፈለከው ትበላለህ። ኢየሱስ ክርስቶስ ነፃ አውጥቷል። ከምግብ ነፃ አውጥቷል። ከእንጀራ ነፃ አውጥቷል። ከኃጢአት የሚያድነው ኢየሱስ ነው። ከሞት እስራት ነፃ የሚያወጣው ኢየሱስ ነው። ቆላስይስ ላይ ያለውና ቆሮንቶስ ላይ ያለውን ቃል እናንብብሽ። ሁለቱ በቃ አውርዶ። እሺ አውርዶ። ለምን አውርዶ? ካላወቀ አውርዶ። ምንም ተወሱ። እኔ ነኝ ዝም በል ያልኩት። በቃ አውርዶ። ድጋሚ እንዳያወራ እኔ ነኝ ዝም በል ያልኩት። እኔ እያወራሁ ነው። ድጋሚ ግን እንዳያወራ፣ ቢውጥ አንስቶ እንዳያወራ። አለበለዚያ ይሄን ይመልስልኝ። የተፈቀደለት ቆላስይስ 2:16 ቆሮንቶስ ላይ ያለውን ቃል ማንሳት ይችላል። በቃ ምንም ቀላል እኮ ነው። ምንም ቀላል ነገር ነው እኮ። ላውጣልህ። ለምን እንደምትታገል እኮ ነው። እኔ አንተ አሁን ትበላለህ አትበላም? እኔ መጽሐፍ ቅዱስ ላይ እየነገርኩ ነው። መጽሐፍ ቅዱስ ላይ ሸኮናቸው ድፍን የሆነ ለእስራኤል የሰጠዋትን ትእዛዝ ሽሬ እናንተ እንደፈለጋችሁ ብሉ የሚል የመጽሐፍ ቅዱስ ክፍል አምጥታችሁ። እሺ አንደኛ ቆሮንቶስ ምዕራፍ 8 ላይ ያለውን ቃል ምዕራፍ 8 ቁጥር 8 ላይ መብል ግን ወደ እግዚአብሔር አያቀርበንም፣ ባንበላ ምንም አይጎለንም፣ ብንበላ ምንም አይተርፈንም። አለቀ። ብንበላ ባንበላ ምን መብል ወደ እግዚአብሔር መንግስት ምን አይለንም አያቀርበንም። የዋን እኮ ማርያም ተረጋጋ። ከዛ ቆላስይስ 2:16 ላይ ልምጣለን። እንግዲህ መብል ወይም በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ ይላል በግልጽ መጽሐፍ። ሌላ ቦታ ከአፍ የሚወጣ እንጂ ወደ አፍ የሚገባ ምን አይልም አያረክስም። የተስማማህን መብላት ትችላለህ። ቅድም የተናገርከው ክፍል ለእስራኤላውያን በሙሴ በኩል የተሰጠ ትእዛዝ እንጂ አዳማ ለምትኖረው ለወንድማችን የተዋህዶ ልጅ እንቁ ልጅ ደምረው ወልዴ አይመለከትም።
አዳምጠኝ። በትክክል ወንጌል ይሄ ነው ሶፊ፣ ወንጌል ይሄ ነው። ወንጌል ይሄ ነው ሶፊ፣ ንገረው በደንብ በቃ። አልወርድም። ወንጌል ይሄ ነው፣ ንገረው ንገረው። ነፃ ነህ በቃ ከየትኛውም ነገር ነፃ ነህ። ወንጌል ይሄ ነው ሶፊ፣ ንገረው ንገረው። በቃ ምን አንተ ቤትን አታስከብርም? አልቻልም አይደል? ከአንተ ጋር እያወራሁ ነው። ሚውት አድርግ በቃ። እሺ አንተ የተስማማህን ትበላለህ አይደል? ነገር ግን ላስረዳ ቆይ የተስማማህን ትበላለህ። የተስማማህን ትበላለህ። አዎ በል የተስማማህን ትበላለህ። የሰው ስጋ የህፃናት ስጋ ከተስማማ ትበላለህ። ይፈቅድልሃል። ለምን ስለምናወራው አየሁልህ ችግሩ ለምን ራሱ ስትናገረው ቆደም ቆይ አዳምጣ። አንተ ለምን ሰው ጋር ትሄዳለህ? አዎ አይደለም አይደለም በቃ ወደ መብል ነው ያልኳህ። አይደለም ተሳስተሃል። ራሱ ለንግግር ራሱ አመክንዮ ስላጣቆይ አንተ ተፈቅዶኛል። እሺ ልንገርህ አንዴ አዳምጠኝ። ያው የሰው ስጋ እንዳበላ የሚከለክል ህግ አለ። አሰማኝም ደምረው። እሺ የሰው ስጋ እንዳትበላ የሚከለክል ህግ አለ የለም? አሁን ከመጽሐፍ ቅዱስ ጥቅስ አምጣል። ከመጽሐፍ ቅዱስ ጥቅስ ሳመጣልህ የሰው ጋር ሄድክ። ራሱ ለመናገርም ይዘገናል። የሰው ብለህ ስታወራ አየህ አንተ መጽሐፍ ቅዱስ ስማ፣ ከመጽሐፍ ቅዱስ ነው ያመጣሁልህ። አይደለም ንገረኛ። እንኳን የሰው ስጋ ለምሳሌ ስጋ መብላት ወንድምህን የሚያስተው ከሆነ ወደ አፍ ከቶ አይግባ ይላል መጽሐፍ። ወንድምህን የሚያስት አልበላም አለቀ። እና ምን ድረሻው አለቀ። ስለማስል እዚሁ ቆሮንቶስ ላይ ሲያወራ ምን አለ መሰለህ? ለጣዖት የተሰዋውን ይኸውልህ፣ ለጣዖት የተሰዋውን አልበላም የሚል አለ፣ ለጣዖት የተሰዋውን የሚበላ አለ። ነገር ግን የጣዖት የተሰዋውን ሲበላ ህሊናው ይረክሳል ውስጤ ብሎ ስለሚያስብ ከህሊና አንጻር ቆይ ስማኝ፣ ከህሊና አንጻር አይብላ። ከህሊናው አንጻር እሺ ጳውሎስ ይለክሳል። ከህሊና አንጻር ነው ጳውሎስ ያለው ልንገርህ። እሺ ጳውሎስ ምን አለ? አንተ ደግሞ ድል ሰጣለሁ ስለጠየቀኝ ልመልስላ። ከህሊና አንጻር አልበላም። ነገር ግን ቆይ ስማኝ፣ አንድ ሰው ግን የአህያ ስጋ ስለበላ አይረክስም፣ የበሬ ስጋ ስለበላ አይቀደስም፣ የእግዚአብሔር መንግስት መብልና መጠጥ አይደለችም ብሎ 4 ነጥብ። ነገር ግን የሚበላው የማይበላውን ከሚያሰናክል ባይበላ። ሳምቡሳ መብላት የሚያሰናክል ከሆነ ሳምቡሳ አትብላ፣ ወንድምህንስ እንዳይሰናከልብን። ከዛ በተረፈ ግን መጽሐፍ ቅዱስ ግን እኔ ደግሞ ላውራ። እሺ እኔ ሳወራ ጳውሎስ ምን አለ? ሁሉ ተፈቅዶልኛል አለ። ሁሉ ተፈቅዶልኛል አለ። ሁሉ ግን አይጠቅመኝም አለ። አየህ፣ ሁሉ ተፈቅዶልኛል፣ ሁሉ ግን ምን አይለኝም፣ አይጠቅመኝም። ፔሬድ። ስለዚህ የማይጠቅምህን ሸኮናቸው ድፍን የሆነውን የሰውን ስጋ እግዚአብሔር የማይከብርበትን ማንኛውንም ነገር መብላት የለብም። ለምን? ሁሉ ስለማይጠቅም። ደምረው አሁን እናንተ የምናወራው ስለ ህግ ነው ያነሳ ነው። ህግ ለእስራኤል ተጽፏል፣ በሙሴ በኩል ተሰጥቷቸዋል። ህግ ለአንተ አዳማ ተሻረም። ቆያ ነገር ቅድም ነገርኩ፣ የሮሜ መጽሐፍ 9 ነገርኩ፣ አንስቼልህ እኮ ህግና ኪዳን የተስፋውን ቃል ልጅነት ለእስራኤል ተሰጠ፣ አባቶችም ከነሱ ናቸው ይላል። አነበብኩልህ። ከዛ በኋላ ኢየሱስ ምን ሆነ? ሶፊዬ ትንሽ ላውራ። ኢየሱስ የሁሉ የበላይ ሶፊዬ ትንሽ ላውራ። ጎዶልያስ እሺ ቀጥል። እንዴት አደራችሁ? በቅድሚያ መጀመሪያ ምናልባት ለእስራኤላውያን ብቻ ነው ህጉን የተሰጠው ከተባለ እስራኤል ማለት ምን ማለት ነው? በመጀመሪያ እስራኤል ማለት ህዝብ ማለት ነው አይደለ? ህዝብ እስከሆነ ድረስ ያው በየትኛውም ከክርስቶስ ህግ የሚመጣውን የትኛውም ህግ ተቀብሎ የሚኖር ያን ክርስቶስ መሆኑን የሚያምን ወይም ደግሞ እግዚአብሔር አለ ብሎ የሚያምን ህዝብ ሁሉ ያንን ህግ ይቀበላል። ለእስራኤላውያን በድንበር የተገደበ ነገር አይደለም። ያ ከሆነ ደግሞ አይደለም ጎዶልያስ አይደለም ለእስራኤል የተሰጠ ህግ ኖ አይደለም ጎዶልያስ። ለምን መሰለህ ሲደባለቅ ደስ አይልም። ያብ ስጦታ የተሳሳተ ነገር ያውራ፣ ችግር የለውም። ያብ ስጦታ ያረጋል ሚውት አድርግ። ያብ ስጦታ የተሳሳተም ነገር ጎዶልያስ ያውራ፣ ሲጨርስ ነው ማውራት የምንችለው እኛ። ያውራ እንደ መብቱ ነው። እኛ የምናወራው እኮ ለሱ ስህተት ነው፣ ግን ጸጥ ብሎ እየሰማን እኮ ነው። እኛም እሱ ሲያወራ ስህተትም ከሆነ እንስማው፣ ምን ችግር አለ እንዴ? በመሃል ማረም አይቻልም። ጎዶልያስ ቀጥል።
ስለዚህ ለእስራኤላውያን በሙሴ በኩል ሕግ ተሰጥቷቸው ነበረ። የትኛው ሕግ? ለምሳሌ እናንሳ። 10ቱ ትእዛዛት ተሰጥቶ ነበር። 10ቱ ትእዛዛት የተሰጠው ላመኑት ክርስቲያኖች ሁሉ ነው። በክርስቶስ ላመኑ ክርስቲያኖች ባይባሉም እንኳን በክርስቶስ ላመኑ ሁሉ 10ቱ ትእዛዛት ተሰጥቶ ነበር። 10ቱ ትእዛዛት ያንን አትግደል፣ አትስረቅ የተባለው በሙሴ ጊዜ ነው የተሰጠው። ማስረጃ ምን ለሁሉ እንደተሰጠ ክርስቲያኖች በሙሉ ኢቭን በብሉይ ኪዳን ክርስቲያኖች እንደነበሩ መጽሐፍ ቅዱሳዊ ማስረጃ ጠቅሰህ ትነግረናለህ። ክርስቲያኖች ክርስቲያኖች ነበሩ ወይ? ጠይቅልን። ክርስቶስ ስላመኑ ነው ሕግ የተሰጡት ብሏል። ጠይቅልን። አንዴ ያዳምጡኝ። አብራርተህ ለፋ በዚሁ። እሺ እሱን አርሜያለሁ። አሁን በክርስቶስ ክርስቲያን የተባሉት የዛኔ አልነበሩም። እሺ እንበል። ለዛኔ ግን እግዚአብሔር አለ ብለው ለሚያምኑ ከሙሴ ጋር ሙሴ ይዞላቸው የእግዚአብሔር ሕዝቦች የተባሉ ሙሴ ይዞላቸው የወረደውን ያንን ኪዳን ያንን 10ቱ ትእዛዛትን ጨምሮ መጽሐፍ ቅዱስን ክፈተው። ለምሳሌ አይደለም ዘጸአት 20 ነው አይደለ? ከ11 ጀምሮ ነው ይህን ክፍል የሚያወራው። ዘጸአትን ክፈትና አንብብና ለማን እንደተሰጠ ቃል በቃል ስለሚናገር አንተ ያልካቸው ሰዎች እዛ ውስጥ ከተጠቃለሉ አሜን ብለን እንቀበላለን። ያንተ ልክ። ስለዚህ አሁን በአንተ አባባል ለእስራኤላውያኖች በዛ ጊዜ ከሙሴ ጋር ከግብጽ የወጡት ህዝቦች ብቻ ነበር 10ቱ ትእዛዛት የተሰጣቸው ልትል ነው በአንተ አባባል? ስንት ነው በአጠቃላይ? ሶፊ በአንተ አባባል አይደለም። ብዛቱን ጠይቀውት እኮ ቆይ አንተ ማን የገባህ? አዳምጡኝ በእናታችሁ። እኔ አዳምጥኳችሁ አይደል? እዚህ እኮ አንተ ለማደናገር ነው ያወራል። እሺ እንድናርጋ አይው ላንብበው ነኝ ቃሉን ላንብብለትና ከዛ ሁላችንም እንወያየ። ግን በቃ እንደዚህ አንዳችን ለአንዳችን ጊዜ እንሰጣት። አሪፍ ነው እንደዛ ሲሆን። በጌታ በኢየሱስ ስም ይህን ቃል አነባለሁ። እግዚአብሔርም ይህን ቃል ሁሉ እንዲህ ብሎ ተናገረ። ከግብፅ ምድር ከባርነት ቤት ያወጣውህ እግዚአብሔር አምላክህ እኔ ነኝ። ከየት እንደወጡ ስማ። እነማን እንደሆኑ እነዚህ ሰዎች ከግብፅ ምድር የወጡት ራስህ ወቅ። ያወጣው አምላክ እኔ ነኝ። ከኔ በቀር ሌላ አማልክት አይኑርህ። በላይ በሰማይ ካለው በታች በምድር ካለው ከምድር በታች ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል አንተ አታድርግ። አትስገድላቸው፣ አታምልካቸው። በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር ነኝ። እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝና የእግዚአብሔርን የአምላክህን ስም በከንቱ አትጥራ። እግዚአብሔርን ስምን በከንቱ የሚጠራ ሰው ከበደልን አያነጻውምና። የሰንበት ቀን ትቀድሰው ዘንድ አስብ። 6 ቀን ስራ ተግባርን ሁሉ አድርግ። 7ኛውን ቀን ግን ለእግዚአብሔር ለአምላክ ሰንበት ነው። አንተ ወንድ ልጅህም ሴት ልጅህም ሎሌህም ገረድህም ከብትህም በደጆች ውስጥ ያሉ እንግዳ በእርሱ ምንም ስራ አትስሩ። እግዚአብሔር 6 ቀን ሰማይና ምድርን ባህርን ያለባቸውን ሁሉ ፈጥሮ በ7ኛው ቀን አርፏልና። ስለዚህ እግዚአብሔር የሰንበት ቀን ባርኮታል፣ ቀድሶታል። አባትና እናትህን አክብር። እግዚአብሔር አምላክ የሚሰጥህ ምድር ዕድሜህ እንዲረዝም። አትግደል፣ አታመንዝር፣ አትስረቅ፣ በባልንጀራ ላይ በሐሰት አትመስክር፣ የባልንጀራህን ቤት አትመኝ፣ የባልንጀራህን ሚስት ሌላውን የገረዱንም በሬውንም አህያውንም ከባልንጀራው ገንዘቡንም ማናቸውንም አትመኝ። ሕዝቡም ሁሉ ነጎድጓዱን መብረቁን የቀንደ መለከቱን ድምፅ ተራራውን ሲጤስ አዩ። ሕዝቡም ባዩ ጊዜ ተርበደበዱ፣ ርቀውም ቆሙ። ሙሴ አንተ ተናገር እኛም እንሰማለን፣ እንዳንሞት ግን እግዚአብሔር አይናገረን አሉት። ሙሴም ለሕዝቡ እግዚአብሔርን ሊፈትናችሁ ኃጢአትም እንዳትሰሩ እርሱን መፍራት በልባችሁ ይሆን ዘንድ መጥቷልና አትፍሩ አለ። ሕዝቡም ርቀው ቆሙ። ሙሴም እግዚአብሔር ወዳለበት ወደ ጨለማው ቀረበ። እግዚአብሔርም ሙሴን አለው፣ ለእስራኤል ልጆች እንዲህ በል፣ እኔ ከሰማይ እንደተናገርኳችሁ እናንተ አይታችኋል። በአጠገቤ ምንም አታድርጉ። የብር አማልክት የወርቅ አማልክት ለእናንተ አታድርጉ። የጭቃ መሰዊያ ስራልኝ፣ የሚቃጠለውን የደህንነት መስዋዕትን በጎችን በሬዎችንም ሰዋበት። ስሜን በማሰባስብበት ስፍራ ሁሉ ወደ አንተ መጥቼ ባርካለሁ። የድንጋይ መሰዊያ ብታደርግልኝ ብረት ከነካው ድንጋይ አትስራ። መሳሪያ ብትነካ ታረክሰዋለን። ሀፍረተ ስጋ በእርሱ እንዳይገለጥ ወደ መሰዊያ በደረጃ አትውጣ ብሎ ይህንን በቀጥታ ተናግሯል። ለማን ነው ይህንን ጎዶልያስ የተነገረው? ይበቃናል። ሶፊዬ በቃ ጨረስኩ። ለማን የተነገረን? የእግዚአብሔር ቃል ደግሞ ይበቃናል አይባልም። የእግዚአብሔር ቃል ይነበባል። ለዚህ ማስረጃ ብዬ ነው እንጂ ያው ሁሉም ቢነበብ ጥሩ ነው ለእኛ ከላይ አሁን ችግር እኮ የተፈጠረው ከላይ የምንፈልጋትን ብቻ እያነበብን ነው። እሺ ሶፊዬ፣ ይኸውልህ አሁን እናንተ በምትሉት ነገር ከሆነ የተቀረጸውንና እነዚህ አማልክትን የተቀረጹት ላይ አትስገዱ የሚለውን ነገር ለእስራኤላውያን ለጊዜው ብቻ የሆነ እንጂ
አሁን ላሉት ወይም ደግሞ አሁን ላሉት ሰዎች ለእናንተ ህጉ አይሰራም ማለት ነው። ያ ማለት ከኔ በቀር ሌላ አምላክ አታምልክ የሚለውም አሁን ላላችሁት ለእናንተ አይሰራም ማለት ነው። አሁን ይሄ ለእስራኤላዊ የዛኔ ከግብጽ ባርነት ለወጡት ለእስራኤላውያን ብቻ የተነገረ ነገር ከሆነ ማለት ነው። አሁን ይሄ ነገር እንደዛ ከታየ ይሄኛው አሁን ነገሩን እንደዚህ አንሻፈፍከው አይገናኝም አይደለም። አንተ የምትፈልገውን ማጥፋ ህጉ የተሰጠው እሱንም ጨምሮ እኔን አይመለከተኝም። ለእኔ አይደለም የተሰጠው ህጉ አስረግጬ እየነገርኩ ነው። አዳምጣ የምትፈልገውን እንደዚህ ወደዛ አታድገው ሌላ አምላክ ታመልካለህ ማለት ነው ምናምን ወደሚል ከሄድ ከህግ ጋር አይገናኝም። የምናወራው ህጉን ነው። ወይ ጎደለስ እኔ አንድ ነገር ልጨምር። አሁን ያነበብከው ህግ ባትፈጽመው ትጸድቃለህ? ከዚህ ጋር አይገናኘውም። ጽድቅ ኢየሱስ ክርስቶስ ነው። ከዚህ ጋር አይገናኘውም። ስለዚህ ህጉን ተግባራዊ ታደርጋለህ ማለት ነው። አየህ፣ ይሄ ነው ችግሩ። እኛ እንመላለስበት ዘንድ በመንፈስ እንድንመላለስ ለምሳሌ አትግደል ይላል። አትግደል ብሎ ከገደል የኛውን ህግ ይኸውልህ በእስራኤል አንድ ነገር ልበለህ ጎደስ አሁን ይሄንን ህግ አንተ አሁን ይሄንን ህግ ያነበብከውን ህግ አሁን ለአንተ ልንገር ከመጽሐፍ ቅዱስ ነው ማለት እኮ ከመጽሐፍ ቅዱስ ልንገር ለአንተን ጥያቄ ከፍ ላደረገው ነው ጥያቄ ጎደልያስ የእናንተን ጥያቄ ከፍ ላደረገው ነው። ይኸውልህ እናንተ ከህግ በታች ልትኖሩ የምትወዱ ህጉን አትሰሙምን? እስኪ ንገሩኝ ይላቸዋል። አንዱ ከባሪያይቱ አንዱም ከጨዋይቱ የሆኑ ሁለት ልጆች ለአብርሃም እንደነበሩ ተጽፏልና ነገር ግን የባሪያይቱ ልጅ እንደ ስጋ ተወልዷል፣ የጨዋይቱ ግን በተስፋው ቃል ተወልዷል። ይህም ነገር ምሳሌ ነው። እነዚህ ሴቶች እንደ ሁለቱ ኪዳኖች ናቸውና ከደብረ ሲና የሆነችው አንዲቱ ለባርነት ልጆች ትወለዳለች፣ እርሷም አጋር ናት ይላል። ይህችም አጋር በአረብ ምድር ያለችው ደብረ ሲና ናት። አሁን ያለችውን ኢየሩሳሌምን ትመስላለች፣ ከልጆቿ ጋር በባርነት ናትና። ሌላኛይቱ ኢየሩሳሌም ግን በነፃነት የምትኖር ናት፣ እሷም እናታችን ናት። አንቺ የማትወልጂ መካን ደስ ይበልሽ፣ አንቺ አመጠሽ የማታውቂ እልል በይና ጩኺ፣ ባል ካላቱ ይልቅ የብቸኛይቱ ልጆች በዝተዋልና ተብሎ ተጽፏልና። እኛም ወንድሞች ሆይ እንደ ይስሐቅ የተስፋው ቃል ልጆች ነበርን ብሎ እንግዲህ ስለ ኪዳኑ ነው የሚያወራው። ምንም አጭርና ግልጽ ነው። የፈለገው ሰው ይግባና አስሩን ትእዛዝ እኛ አንፈጽምም፣ ከአስሩ ትእዛዝ ነፃ ወጥተናል፣ ከአስርቱ ህግ ጋር ነፃ ወጥተናል የሚል ሰው አስርቱን ትእዛዛት የማይፈጽም ሰው አሁን አዲስ ኪዳን ላይ ኃጢአተኛ ነው ኃጢአተኛ አይደለም? ቀጥል አበራ ኃጢአተኛ ነው ኃጢአተኛ አይደለም? ማነው የሚያስበው? ቆይ በቃ ሚውት አድርግና ስማ። የወንድሜ የደምረውም ችግር መጽሐፍትን በትክክል አለማወቅ። ህጉም የሚጀምረው ዘጸአት 24 ላይ ነው። እስራኤል የሚለውን ትርጉሙ እንድትነግረን በዛውም አበራዬ ይቅርታ። እስራኤል አይ አንተም እንትን እስራኤል የሚለው ምን ማለት ነው? የኔን ተራ ልጨርስ። እኔ የጠየቁ ጥያቄ አዳምጠኝ። ሶፊ መጠየቅ አይችልም። እሱ ማብራሪያውን ሰጥቷል። እንትና ማብራሪያውን ይስጥ፣ አበራ ማብራሪያውን ይስጥ። ለምንድን ነው ጥያቄ የሚጠይቀው? ደምረው ጥያቄ ሊጠይቀን ነው እንደገባው። ማብራሪያውን ይስጥ። አናዳምጥም፣ አንተን አናዳምጥም። ደምረው አናዳምጥም። አሁን ይኸውላችሁ ምን አለ መሰላችሁ፣ ሰው ያልገባው ነገር የጠየቀው ደምረው ነው። ደምረው ጥያቄን ማብራራት እፈልጋለሁ፣ ጥያቄ ግልጽ አድርጌ ልናገር እያለ ነው። ግልጽ አድርገው ጥያቄውን ይናገር። አበራ እንደ ልቡ መናገር ይችላል። አሁን የደምረው ጥያቄ አስርቱ ትእዛዝ ብትፈጽሞ ባትፈጽሞ አይመለከተኝም ካልክ አስርቱ ትእዛዛትን ካልፈጸምክ ትጸድቃለህ ወይ? በተዘዋዋሪ ደግሞ ለመጽደቅ ስትፈልግ ስራ ያስፈልገኛል ስትል በተዘዋዋሪ ደግሞ ያንን ህግ እየጠበቅ አይደለም ወይ? ያንን የደምረው ጥያቄ ልጨርስና የኔን ሀሳብ መልስለታለሁ። ብሉይ ኪዳን የመጽሐፍቱን ሀሳብ ተኩስ እንደ ሜጀር ጀነራል ደምረው ምን ያርግ መሰለህ? አበራ በገባው መልኩ በፈለገው መልሱ ወደ ግራ መሄድ ይችላል፣ ወደ ቀኝ መሄድ ይችላል። ሚውት አርግና ስማው። የአበራ ተራ ነው። አበራ የሚመልሰው ነገር ቢጥምም ባይጥምም ሚውት አርገ ስማው። ደምረው ሌሎቻችን የሰማን አይደል? ቀጥል አበራ።
ቴንኪው ህግ የሚባለው ቅድም ፓስተር ሶፊ እያነበብክ ነበር። ገላትያ 4:22 ጀምሮ ሁለት ኪዳን እንዳለ መጽሐፍ ቅዱስ ይናገራል። እንደ ኔሽን ሁለት ኪዳን አለ፣ አሮጌ ኪዳን፣ ብሉይ ኪዳንና አዲስ ኪዳን። አሮጌው ኪዳን ዘጸአት 24 ላይ ነው የሚጀምረው። ከእስራኤል ጋር ብቻ የተገባ ኪዳን ነው እንደ ኔሽን። ከአዲሱም ኪዳን ደግሞ ኤርምያስ 31:31 ሲናገር እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የሚገባበት ወራት ይመጣል ይላል ጌታ። አሮጌውም ኪዳን አዲሱም ኪዳን ከእስራኤል ጋር የተገባ ኪዳን ነው። አሕዛብና ቤተክርስቲያን ኪዳን የላቸው። አሕዛብ ኪዳን የለውም እንደ ኔሽን፣ ቤተክርስቲያንም ኪዳን የላትም። ስለዚህ አሮጌው ኪዳን ይሄን ብላ ይሄን አትብላ ዘፍጥረት 1 ላይ፣ ዘፍጥረት 7 ላይ፣ ዘዳግም 14 ላይ ስለ ምግብ የተጠቀሰው ይሄን ብላ ይሄን አትብላ የተባለው እስራኤላውያኖች ናቸው እንጂ እኛ በጭራሽ አይደለንም። አራቱም ወንጌል አድሬስ የሚያደርገው ቤተክርስቲያንና አሕዛብን ሳይሆን አድሬስ የሚያደርገው የእስራኤልን ሕዝብ ነው። አሕዛብ ሐዋርያት ሥራ 10 ነው የገባው። ከዛ በፊት ያለው መጽሐፍ ሊመለከተውና ለሱ የተጻፈ አይደለም። ደምረው ላለው በአጠቃላይ ትእዛዙ 10 ትእዛዝ አይደለም። 10ቱ ትእዛዛት ሳይሆን 613 ነው ለእስራኤል ሕዝቦች የተሰጠው ሕግ። 613ም የተሰጠው ለእስራኤል እንጂ ለእኛ አይደለም። እኔ አሁን ይሄንን አልፈጽምም፣ ሳልፈጽም እጸድቃለሁ። አንተ የሰው ስጋ ትበላለህ፣ ትጸድቃለህ። ሰው ትገላለህ፣ ትጸድቃለህ። የፈለገውን ኃጢአት ታደርጋለህ፣ ትጸድቃለህ። ይሄ ለመብላት ሰው ለመብላት ያሰበ ሰው ሐሳብ ካልሆነ በቀር እንደ ትልቅ ሰው በቃ ገደልከው እኮ በቃ አለቀ። አንተ የሰው ስጋ ትበላለህ፣ ትጸድቃለህ። ሰው ትገላለህ፣ ትጸድቃለህ። እንደፈለግ የኃጢአትን ነገር ታደርጋለህ፣ ትመኛለህ። በመረጃው ለእኛ ተሰጥቷል። ኪዳን ካልካሳየ ጣልቃ አልገባሁብህማ። አዳምጥ። ኪዳን እንደተሰጠህ ጣልቃ አልገባሁብህም። አዳምጥ። ጣልቃ አልገባሁብህም። ሶፊ እኔ እየነዳሁ ስለሆነ እዛው ዘጸአት 21 ላይ ያለውን ቃል በቃል እያወጣን ገባ እጠይቀዋለሁ። ትፈጽማለህ አትፈጽምም እያልኩት አልፈጽምም ነው የሚለው መልሱ ማለት ነው። አንብብልኝ። ለምን አነባዋለሁ? ኦልሬዲ ሙሉ ክፍሉ አንዱ ምዕራፍ አይመለከተኝም ማለት ነው። ወይኔ ጉዴ ፈላ። እኔንም አይመለከተኝም። እኔ ገብቻለሁ ከሱ ጋር። እኔም እንዳበራ ነው የማምነው። ጨርሻለሁ። ባጨርስስ ኢየሱስ ስጋ የሚበላ ሰው እንዲያረግ እግዚአብሔር። አንተ ለምን እሱ ጋር ሄድክ? እኔ እኮ ለምን እሱ ጋር ሄድክ? ለምን እሱ ጋር ሄድክ? አንተ ነው ያወራን ያለ ነው ስለ 10 ትእዛዛት። ሌላ ጴንጤ አስገባ በማርያም እንደው አበራን የሚቃረን ጴንጤ ሆኖ አበራን የሚቃረን አለ። አበራን የሚቃረን አለ ወይ? ለምን አንተ ቆይ ለምን ጴንጤና ኦርቶዶክስ ታወራለህ? ግለሰቦች እኮ ነው የምናወራው። እሺ ግለሰብ እኛ አንተ እያወራን ያለ ነው እንደ ኦርቶዶክስ አይደለም፣ እንደ ደምረው ነው የምናወራው። ይኸው አስገባው፣ ሌላ ሰው አስገባ። ማርያምን የአበራን ሐሳብ የሚቀበል ሰው አለ ወይ? እኔ ጠርቄያለሁ ብሏል። ኪዳን ለእናንተ እንደተሰጠ እኮ አልሰጠኝም ከመጽሐፍ ቅዱስ ላይ። አንተ ጠይቅልኝ ማስረጃ አይደለም። ደምረው የእኛን ብቻ መተቸት ሳይሆን ደምረው አንተ ኪዳኑ እንደሚመለከትህ የብሉይ ኪዳንም የአዲስ ኪዳንም ባለቤት እንደሆን ከመጽሐፍ ቅዱስ አምጣ። እናንተ ደግሞ ተናገር። እኔ አጭርና ግልጽ ነው የምናገረው። አጭርና ግልጽ ነው የምናገረው። ሀሳብ አይደለም ከመጽሐፍ ቅዱስ ነው የምነግረኝ። ኢየሱስ ክርስቶስ በማቴዎስ ወንጌል 5:7 በተራራው ስብከት ላይ ምን አለ? እኔ ሕግን ልሽር አልመጣሁም አለ። ስለ ኪዳን ነው የምናወራው፣ ስለ ሕግ አይደለም። ሕግ የተሰጠው በኪዳን ነው። ለኪዳኑ ነው ሕግ የተሰጠው። ሕጉ ካልተሻረ ደግሞ በተዘዋዋሪ ምንድነኝ? እኔ የኪዳን ነኝ፣ ባለ ኪዳን ነኝ። ስለዚህ ሕግ ልሽር አልመጣሁም ብሏል። ፔሬድ ሕግ ልሽር አልመጣሁም ካለ አንተ የትኛውን ሕግ ነው ክርስቶስ ሽሮ ይህንን መግደልን፣ መብላትን፣ መጠጣትን ምናምን ብለህ ያልከውን አደርጋለሁ እጸድቃለሁ ያልከው መልስ። አለበለዚያ እየጠየቅን ያለነው ኪዳን ውስጥ አንተ አለህበት ወይ? ሶፊ ጠይቅልኝ። ኪዳኑ አሮጌውንና አዲሱ ኪዳን ለእሱ እንደተሰጠ ጠይቅልኝ። ይኸውልህ እሺ እንየው፣ አሮጌውንና አዲሱን ኪዳን እንየው። መጀመሪያ በአሮጌው ኪዳን እስራኤላውያን ነው እኮ ገብቻለሁ ኪዳን ውስጥ እያለ ነው። አይ መጀመሪያ ለአሮጌው ኪዳን የተባለው ብሉይን ኪዳንን ለእግዚአብሔር ሕዝቦች የተባሉት ሁሉ እስራኤላውያን ተብሏል። እስራኤላዊ ማለት ደግሞ የእግዚአብሔር ሕዝብ ማለት ነው።
በህጉን በእንትኑን ማየት እንችላለን። እግዚአብሔርን እንዳለ የሚያምኑ እግዚአብሔር ያለ እንዳለ አሁን እናንተ እንደምትሉት አይደለም። የኢየሱስን ህግ ብቻ ነው ኢየሱስ ህግ ብቻ ነው መቀበል። እግዚአብሔር አሮጌ ኪዳንና አዲስ ኪዳን ለማን ነው የተሰጠው? እኔ በደንብ ስማኝ። በማስረጃ ኤርምያስ 31:31 ላይ፣ ዕብራውያን 8 ላይ፣ ሮሜ 9:4 ላይ፣ ሮሜ 3 ላይ፣ ዕብራውያን 1:1 ላይ እነዚህን ጠቅሼ አሮጌውም አዲሱም ኪዳን የተሰጠው ለእስራኤል ህዝብ ነው፣ ቤተክርስቲያንና አሕዛብ ኪዳን የላትም ብዬ በማስረጃ ሰጠው። እስራኤል ማለት ደግሞ የእግዚአብሔር ህዝብ ማለት ነው። እስራኤላውያን ማለት እግዚአብሔራውያን ማለት ነው። የእግዚአብሔር ህዝብ ማለት ነው አይደል? እሱ አልጠፋንም። አሁን ስለ ኪዳን ነው የምናወራው። ስለዚህ ልክ እኔ እንደጠቀስኩት ከመጽሐፍ ቅዱስ ላይ ይሄው አሮጌው ኪዳን የኛ ነው፣ አዲሱ ኪዳን የኛ ነው እያልክ አሳየን ወንድሜ። ይሄውልህ አበራ፣ አሁን ያልተግባባንበት ነገር ልንገር። አንተ ይኸውልህ ብዙ ቦታ ለምሳሌ ዲያብሎስ ተብሎ ብዙ ቦታ ተጠቅሷል፣ ሰይጣን ተብሎ ብዙ ቦታ ተጠቅሷል። ብዙ መጽሐፍ ቅዱስ ጥቅስ ስለነገርከኝ አይደለም ያንተን እውነታነት እንትን የምንለው ግን ስለ ሐሳቡ መረዳት እንዴ እዚህ ጋር ጎዶልያስ በጣም ስታል ጥቅስ ስለነገርከኝ አይደለም እንዴት ይባላል? የሚናገር እንደ እግዚአብሔር ቃል ይናገር ነው። የእኛን ኦፒኒየን አይደለም የምናወራው። ስለዚህ ከመጽሐፍ ቅዱስ ከተነገረህማ ልታቀለው አትችልም። ልክ ነው። የነገራችሁኝ ጥቅስ ወይ እንደ መጀመሪያ ያነሳነው ጥቅስ እኛ ለምንፈልገው መረጃ ምሳሌ ወይም ደግሞ ሐሳቡ የተሟላ ስለሆነ ለምሳሌ መጀመሪያ ላይ ከግብጽ የመጡ የእስራኤላውያኖች ከግብጽ የመጡ ናቸው ብላል። እነዛ ከግብጽ የመጡ ከግብጽ የመጡት ብሎ ይጠቅስና መጨረሻ ላይ ግን ለእስራኤላውያን ይህንን መልእክት ንገርልኝ ይላል። ለእስራኤላውያን ለእግዚአብሔር ሰዎች ይህንን መልእክት ንገርልኝ እና ታዲያ አንተ የእግዚአብሔር ሰው ነህ? በእግዚአብሔር ያምን ነበር። እግዚአብሔርን አለ ብለው የሚያምኑ እነዛ ሰዎች ሁሉ አንዴ ለይልኝ። ቆይ አሕዛብ ማለት ምን ማለት ነው? እስራኤል ማለት ምን ማለት ነው? ለይልኝ። እስራኤል ማለት የእግዚአብሔር ሕዝቦች ማለት ነው አይደለ? የእግዚአብሔር አሕዛብ ማለት ደግሞ የማያምኑ ማለት ነው። እግዚአብሔር እንዳለ የማያምኑ ማለት ነው። አሕዛብ ማለት ብዙ ትርጉም አለው። የማያምኑም ነው፣ ሕዝብም ማለት ነው። እንደኛ ኮንቴክስት ነው። እንደዚህ ኮንቴክስት ነው እንደዛ የምንለው እንደኛ አመጣጥ። ግን አሕዛብ ማለት የሚያምኑትም የማያምኑትም ሊኖር ይችላል። ስለዚህ እንደዛ ከሆነ እስራኤል እግዚአብሔር ከማጋ ኪዳን አደረገ? ውል ያደረገው ኪዳን ያደረገው ከማጋ ነው? ከእስራኤላውያኖች ማለት ከእግዚአብሔር ሕዝቦች። እስራኤል ማለት ኔሽን ነው አይደለ? ይህ በድንበር ለክተን የምናስቀምጠው ቦታ አይደለም። ለእስራኤላውያኖች ነው የሚለው። እስራኤላውያን እነማን ናቸው? የእግዚአብሔር ሕዝቦች ናቸው። ስለዚህ የእግዚአብሔር ሕዝብ ስለሆነ ኢትዮጵያዊም እስራኤላዊ ነው ማለት ነው። እኛ ደግሞ እስራኤል ዘነፍስ ነን። በቃ እንግባባም። አንስተዋልና ነው አልገባውም። ጥያቄው ከመጀመሪያው ለዛ ነው አልገባውም፣ አልተረዳኝም የጠየቁት ያለው። ሶፊ ለደምረው አንድ ጥያቄ አለኝ ስለመገረዝ። እሺ ጠይቀው። አሁን ለምሳሌ ቅድም ሕግን ካላደረግ ካትገባም እያለ ስለሆነ አንድ ሰው በክርስቶስ ኢየሱስ አምኖ ካልተገረዘ መንግስተ ሰማያት አይገባም? ይገባል? ይህን ይመልስና በዛ ያገኘዋል መልሱ። አልሰማህም? አሁን መጥቷል። ጠይቀው። አትገባም እያለ ስለነበረ አንድ ሰው በክርስቶስ ኢየሱስ አምኖ ባይገረዝ መንግስተ ሰማያት ይገባል አይገባም? ለደምረው ነው ልመልሰው? ለደምረው። አንተ ጋር እንዴት አወራለሁ? አንተ ደደብ ልጅ እኮ ነው። አላወራህም አንተ። እንዴት አወራህ? እሺ ሌላ ሰው የመለሰው ካወቀ የመለሰው፣ ካላወቀው ችግር የለውም። አላወራህም አንተ። ተሳዳቢ ስለሆንክ አላወራህም። ሲጀመር እንዴት እንዳስገባ ራሱ ይገርመኛል። አንተም ደደብ ነህ አበራ። አንተም ደደብ ነህ። መግረፍ ነበር አንተ። አንተም ደደብ ነህ። ልጨምርልህ? ባለጌ ነህ። ሰው ደደብ ባለጌ ስድብ አይደለም። ስድብ አይደለም ባለጌ ያለው ጆኒን እኮ ባለጌ ያለው አይደለ? ሶፊ ምንም አላልኩት። መመለስ ከቻለ ይመልሰው።
መመለስ ካልቻለ አንተ በጣም ነው እኔ ሶፊ ያስገባ ብሎክ አድርጌያለሁ። አንተ መቼም ነው ማላወራ መቼም አላወራ። ምን ብየሰደብኩ የሰደብኩ ነገር ካለ ብለህ ማውራት መቼም አላወራም። በቃ አለማውራት መብት ነው፣ ግን ሰውን መሳደብ አችልም። አንተ ራስህ አለቀ። ቻው ጆኒ በቃ ለአንተ መልስ መስጠት አልፈልግም ካለ ይችላል። ስለዚህ ጎዶልያስ የደምረውን ሐሳብ ስለምትጋራ የአሁኑን ጥያቄ እስቲ መልስልን። ኦኬ እሺ፣ ምናልባት ይህን ጥያቄ የጥንቱ የእስራኤላውያኖች ወይም ደግሞ የእስራኤላዊ የእግዚአብሔር ሕዝቦች ተገርዘው ወይም ደግሞ ተገርዘው የእግዚአብሔር ሕዝብ እንደሚባሉ በግልጽ መጽሐፍ ይናገራል። ያልተገረዙ የእግዚአብሔር ሕዝቦች እንደማይባሉ። ይሄን ደግሞ በአዲስ ኪዳን ደግሞ እግዚአብሔር አምላካችን ይህን ነገር ሽሮ ያመነ የተጠመቀ የእግዚአብሔር ሕዝብ እንደሚባል ያንን ግርዘት ወደ ጥምቀት እንደመለሰልን በግልጽ መጽሐፍ ቅዱስ ይናገራል። ሕግ አልተሻረም። አሁን ማቴዎስ 5ን ጠቅሶ እኮ 5:7 ላይ አይደለ? እንደውም ደምረው ሕግ አልተሻረም የሚል ሀሳብ ተነስቷል። አሁን ደግሞ አንተ እንዴት ሕጉ ተሻረ ታዲያ? እዚህ ጋር ለምሳሌ ገባ እሱ እንዳያወራኝ አንተ ገብታለህ። አንተ ተገርዛል አልተገረዝክም? እኔ ልመልስ። አንተ ሶፊ ተገርዛል አልተገረዝክም? ቆይ አይቼ ልምጣ። ለምን ትገረዛለህ? አሁን ግን ጎደላስ ይሄን ነገርና ትገባለህ። ይኸውልህ አሁን ክርስቲያን ሆኖ ያልተገረዘ አንድ ሰው ሊመጣ አይችልም። ሁሉም ሸለፈቱን ገርዞታል። አየህ፣ በአንድም አልተገረዙ ክርስቲያን ስላልሆንክ ነው። አይደል? ሀሳቡ ላይ እናተኩር። በቃ ሀሳቡን መልስ። በቃ ከቻልክ መልስ። ያልተገረዘ የለም ሳይሆን መልስ። ከቻልክ መመለስ እኮ ነው ለአንተ የሚመችን ነገር ብቻ። በጣም ነው የማውቀው ፍልስጤማዊ ነው። ከፍልስጤም ጋር አላወራም አባቴ። ኧረ እባካችሁ እሺ፣ ወደ ሀሳቡ ሶፊ፣ ወደ ሀሳቡ ሂድ። ግን እውነት ለመናገር ያልተገረዙ አሉ። ለምሳሌ እኔ ወደ ጁባ አካባቢ ሳውት ሱዳን ብትሄድ ክርስቲያኖች አሉ፣ ግን አልተገረዙም አብዛኞቹ። ለዚህ ነው አዎ፣ ብትገረዝም ባትገረዝም አሁን መንግስተ ሰማያት የምትወርስበት ሁኔታ የለም። ታዲያ ህግ ለምን ጋትፈጽ? ታዲያ ሌላውን ለምንድን ነው ህግ የምትመርጡት? ታዲያ ይሄንን ህግ በጥምቀት ተቀይሯል ብያለሁ። የቱ ጋር መገረዝ ወደ መጠመቅ የተቀየረበትን አንጣልኝ። ተቀይሯል። ለምሳሌ ማስረጃ ከመጽሐፍ ቅዱስ። እሺ፣ የእግዚአብሔር ሕዝብ የተባሉት በምንድን ነው? በመጀመሪያ ማስረጃ ከመጽሐፍ ቅዱስ መገረዝ ወደ ጥምቀት ተቀይሯል ብለሃል፣ አምጣ። እሺ አዳምጠኝ። ሌላ ቦታ አትሂዳ ጎዶልያስ፣ በእግዚአብሔር እኔ በአመት ነው አንተ ጋር ነኝ እኮ። በቃ መልስልኝ እሱን። መገረዝ ወደ መጠመቅ ተቀይሯል የሚል አምጣ። እሺ፣ እዚሁ ጋር ያንተን እንትን ላስተካክልና ልሂድ። አዳምጠኝ፣ ስለጠየቀኝ አዳምጠኝ ሶፊዬ። እሰማለሁ። እኔ ግን ችግሩ ምን መሰለህ የማልወደው አንድ ሲደመር አንድ ስንት ነው ስልህ ሁለት በለኝ እንጂ አንድ አመጣጧ እንደዚህ አፍንጫዋ የወጣው ምናምን አልፈልግም ነው። አሁን መገረዝ ወደ ጥምቀት ተቀይሯል ብለህ ቃል በቃል ተናግረሃል። የቱ ጋር ነው መጽሐፍ ቅዱስ? እኛ አሜን ብለን እንድንቀበል ቀጥታ ከመጽሐፍ ቅዱስ ጥቅሱን ንገረኝ። መጽሐፍ ቅዱስ እጄ ላይ ያለ አነበዋለሁ። በጥንቱ የእግዚአብሔር ሕዝብ የሚባሉት የተገረዙ ነበሩ በእስራኤላውያኖች። እኔ አሁን እሱን መች ፈለግኩኝ? በማርቆስ 16 ላይ እኔ አልፈለግኩም እሱን። እኔ የፈለግኩት መገረዝ ወደ መጠመቅ ተቀይሯል የሚል መጽሐፍ ቅዱሳዊ ክፍል ስጠኝና ነው ልስማን። ዳይሬክትን የፈለግከው ቀጥታ? እሺ አሁን በህግና መጽሐፌን ላምጣው። እሺ እስከዛ ድረስ ግን ድሮ ጥንቱ እስከዛ የትም አንሄድም። ድሮ ጥንቱ እስከዛ የትም አንሄድም። በቃ እስከዛ ዜሮ አድርገን እንጠብቃለን። በሚኒሞ እየሰራን እንጠብቃለን። የትም አንሄድም። ድሮ የእግዚአብሔር ልጆች ተገርዘው እኔ አልፈልግም፣ ይሄን አልፈልግም። ቀጥታ እጠብቃለን። እንደውም ረፍት እናድርግ። ውሃ ጠጡ፣ ውሃ የጠጣችሁ ረፍት አድርጉ። ጎዶልያስ ይዘናል። ምንድን ነው የፈለግከው? አሁን
መገረዝ ወደ መጠመቅ ተቀይሮ ነጥብ ቦታውን ንገረኝ። እንደዚህ የተጻፈ የለም፣ ቀጥታ የተጻፈ የለም። ስለ ህግ ነው። ታዲያ የሌለው ኬት አምጥተህ ነው አለ ብለህ ታዲያ የምትናገረው? ነገር ግን የተሻሩ ህጎች አሉ፣ ያልተሻሩ ህጎች አሉ። ነገር ግን ምን ያደርግልኛል? እኔ የተሻሩ ህጎች አሉ፣ ያልተሻሩ ህጎች አሉ። የተሻሩ ህጎች ለምሳሌ በጥንቱ የመስዋዕት የሚቀርበው የበጎች ደም ነበር። አሁን ግን ክርስቶስ ነው። አያችሁ ችግሩ ይሄ ነው እኮ የምትናገረው ስታጣ መልሰህ ወደዛ ሄድክ። አለበለዚያ ይቅርታ ጠይቅና ጎዶልያስ ወደሚቀጥለው እንዳለን በቃ የአማርኛ ስህተት ነው የንግግር ነው ብለህ ንገር። አለበለዚያ ግን የአንተን ፍላጎት ነው እያወራ ያለው። አንተ የተረዳህበት አንግል ሊሆን ይችላል። በምንም አልረዳም። እኔ በጣም ቅን ሰው ነኝ። በዚህም በዛም አልረዳህም። የእግዚአብሔር ቃል ነው ያለው ብላል። ከእሱ አምጣ ነው ያልኩህ እንጂ እኔ በደንብ ነው የተረዳው። ቀጥታ የተጻፈ ከሌለ ጴጥሮስ ላይ ምን ይላል? የሚናገር እንደ እግዚአብሔር ቃል ይናገር ነው የሚለው እንጂ የሚፈልገውን ያልተጻፈውን አታንብባ አለበለዚያ እኮ። ስለዚህ አሁን ዳይሬክት ነው። አንተ ዳይሬክት ይህን ንግግር ዳይሬክት መገረዝ በመጠመቅ ተቀይሯል የሚል ቃል ካመጣ እቀበላለሁ። ሰላም ለሁላችሁ ይሁን። እንግዲህ በአርሲ እየተፈጠረ ያለውን ነገር ሁላችሁም የምታውቁት ነገር ነው። የእግዚአብሔር ሕዝብ ወይም ክርስቲያኑ በጣም አደገኛ በሆነ መልኩ እየተጨፈጨፈ ያለበት ሁኔታ ላይ ነው ያለው። ማለት ሊትራሊ እየተጨፈጨፈ፣ ይሄ ቃል ይገልጸዋል በደንብ። ሕፃናት ሳይቀሩ አደገኛ በሆነ መልኩ እየተገደሉ፣ በጣም በርካታ ክርስቲያኖች ናቸው እየተገደሉ ያሉት። እርግጥ ነው ሰማዕትነት እንግዲህ ለክርስቲያኖች ክብር ሊሆን ይችላል ነውም። ግን ሰማዕትነት ክብር ነው ማለት በሆነው ባልሆነው አጋጣሚ የሆኑ ሰዎች እየተነሱ ይህንን የእግዚአብሔርን ሕዝብ ወይም ክርስቲያኑ የማጽዳት ስራ ይሰራሉ፣ እየጨፈጨፉ ይጨርሷቸው ማለት ግን አይደለም እንዴ። ቤተክርስቲያን እዚህ ምድር ላይ ስትኖር እኮ ለአንድ ታላቅ የሆነ ዓላማ አጀንዳ ነው። ይህም ሕዝቡን ሁሉ ወደ ክርስቶስ መንግስት ለመመለስ ነው። እንዲህ እንዲሆን ደግሞ በህይወት መኖርንም ደግሞ ይጠይቃል። እና ማንም እየተነሳ ዝም ብሎ የማጽዳት ስራ ብቻ እንዲሰራ ነው፣ እሱን የሚፈቅድ አይደለም የሰማዕትነት ነገር። እና ይህ በጣም አስቸጋሪ ነገር ነው ማለት ክርስቲያኖች፣ ሀገራችን ኢትዮጵያ የክርስቲያኖች መቆያ ናት ማለት እዚህ የምንቆይባት ሀገራችን ናት። የክርስቲያኖች ብቻ አይደለችም፣ ግን መቆያችንም ጭምር የእኛም ጭምር ናት። ላለፉት ለሺህ ምናምን ዓመታት ሙሉ እንደሚታወቀው ይህ የእግዚአብሔር ሕዝብ ክርስቲያኑ አሁን ላለንባት ለኢትዮጵያ ባለውለታ ነው። እሱን አቁሙ እኮ ያቆያት አይደለም እንዴ? ነው እኮ አሁን ደርሶ የሆነ ሰዓት ላይ ብቅ ተብሎ ይህንን ሀገርን አቁሙ የኖረውን ሕዝብ ደግሞ ጨፍጭፌ ሊጨርስ ብሎ የሚነሳ የሆነ አካል ካለ እርግጥ ነው ሰይጣናዊ ነው። ግን ደግሞ አንደኛ የእርሰን አባቶች፣ ሲቀጥል ደግሞ በዋናነት እንደው ማለት በሀገሪቱ ላይ ሕግ አለ፣ መንግስት አለ። ያ መንግስት ለዜጎቹ ለክርስቲያኖችም ጭምር ማለት ነው ከለላ ጥበቃ ሊያደርግ ይገባል። እና ፕሊዝ ፍትህ ያስፈልገናል፣ ጥበቃ ክለላ ያስፈልጋቸዋል። በአርሲ ላሉ ክርስቲያን ወንድሞቻችን ማለት ነው፣ አባት እናቶቻችን፣ ኢቨን ህፃናቶችም ጭምር። እና በጣም ኮንሰርኒንግ ነው፣ በጣም አስቸጋሪ ነው። እና ሰው ፍትህ ነው ልንል የምንችለው ለመንግስቱ። አሁን ምኑ መሰላችሁ የጎዳን ኦርቶዶክሳውያን ወንጌልን እንደኛ አሽሞን ሙኖ የሚሰብካት የለም። አንድም እንደዚህ እየተባለ በትርጓሜ መምህራኖቻችን አሳምረው ነው የሚሰብኩት። ወንጌልን በሚጣፍጡ ቃላት በመስበክ ለውጥ የሚመጣ አይደለም። ወንጌል መገለጥ ነው። ይህን እንዳትረሱት። አምላካችን ራሱ 3 ዓመት ከ3 ወር አስተምሮ ተገልጦ ነው የታየው። በቃ መስቀል ላይ ወጥቶ ነው የታየው። ያስተማረውን ነገር በተግባር አሳይቶ ሞታችንን ሙቶ አሳየን። ያንን ያዩ ደግሞ ሐዋርያቱ ያስተማሩትን ቅዱስ ጳውሎስ አንገቱን ተበጥሶ አሳየን። ቅዱስ ጴጥሮስ ተዘዝቆ ተሰቅሎ አሳየን። ቅዱስ እስጢፋኖስ ተወግሮ አሳየን። አባቶቻችን ቆዳቸው ተገፎ አሳዩን። ፕራክቲክሊ ወንጌል መገለጥ ነው። ይሄ ደግሞ የሚሆነው በእኔና በአንተ በኦርቶዶክሳዊ ነው። አውርተ ዝም የለም። ምን ማለት መሰላችሁ? እንደዚህ ሲባል ወንጌል ወንጌል አይፈቅድም፣ እንደዚህ አይባልም፣ መደራጀት ምናምን ወይም ደግሞ ቁጭ ብሎ መነጋገር ምናምን እንደ ኃጢአት የሚቆጥረው አእምሮ ያለው ሰው አለ። እኔ በጣም የሚገርመኝ በነገራችን ላይ ሌሎቹ ቤተ እምነቶች እየሰማችሁ ነው፣ የአጭርና የረዥም ጊዜ እቅድ አላቸው። በአጭር ጊዜ እቅዳቸው ባገኙት አጋጣሚ አንተን ያጠፈዋል። በረዥም ጊዜ እቅዳቸው ደግሞ አንተን የማዳከም ስራ ለ50 ለ40 ዓመት ነው የሚያቅዱት። በነገራችን ላይ እየሰማኸኝ ነው? ይሄ ከአክሽን ጋር ነው፣ ከወሬ ጋር አይደለም።
እኔ እናንተ አንድ የጎዳን ነገር ልንገራቸው ኦርቶዶክሳውያን። ኢትዮጵያ የምትባለው ሀገር አሁን ለምሳሌ አስተምሮ ሃይማኖታችን አለ አይደል? ዶግማ ነው፣ አይቀየርም አይደል? የሃይማኖት ትምህርታችን አይቀየርም። ኢትዮጵያ የምትባለው ሀገር እኔና ለአንተ ዶግማችን ናት። የምትፈርስም አይመስለንም፣ እንዲሁ ምንም የምትሆንም አይመስለንም። ኢትዮጵያ ማለት እኔ እናንተ ነን። ባይዘው ይሰማኝ ነው። ኢትዮጵያ የምትባለው ሀገር የቀጠለችው የኔና ያንተ ደም እስካሁን ድረስ ስለሚፈስ እንደ ሶሪያ ማንሆንበት ምክንያት የለም። ምክንያቱም ሌሎቹ ጠላቶቻችን የሚያስቡት አንተን ፕራክቲካሊ አንገትን መቁረጥ ነው። እየሰማኝ ነው ባገኙት አጋጣሚ። ስለዚህ አንተ ትደራጃለህ። ክርስቶስ ለዘላለም እንዳንለያይ አድርጎ በመስቀል ጭፍልቅልቅ አድርጎ ሰርቶን ሂዷል። አንድ አድርጎ ቅዱስ ጳውሎስ እንደመከረን ብልቶች ነን አንድ። ምንም አይነት የፖለቲካ አመለካከት ሊኖር ይችላል። ከሞት በኋላ ያለውን ህይወት የምታስብ ከሆነ ወይም ክርስቲያን ከሆነ በክርስቶስ ክርስቲያን ከሆንክ ግን ከወንድም ጋር ቁጭ ብለህ ብታወራ ምንም አይነት የፖለቲካ አመለካከት ሊኖር ይችላል። በክርስትናና በቤተ ክርስቲያን ጉዳይ ቁጭ ብለህ ስትመካከል ግን ፖለቲካ ነው የሚል ሰውዬ እሱ ነው ቢላዋ የሚያስለው ሊያርድ። ሃይማኖት አባት ሊሆን ይችላል፣ ምንም አይነት ሰው ሊሆን ይችላል። ፊት ለፊት ተነጋገሩ። በየአጥቢያ ቤተ ክርስቲያኑ አንተውን ዲግሪ ይኖርሃል፣ ተምረህ ይሆናል፣ 12ኛ ክፍል ጨርሰህ ይሆናል። ይህን እንዴት ሊድ ማድረግ ያቅትሃል? አንዲቷን የአጥቢያ ቤተ ክርስቲያንን ማዳን እኮ ራሱ ትልቅ ስራ እኮ ነው። እናንተ በየአጥቢያ ቤተ ክርስቲያኑ ስትሰበሰቡ ከዛ በኋላ ዓለም አቀፋዊ ግሩፕ ይኖራል ማለት ነው። ምን ማለት ነው? አንድ ላይ እንሆናለን ማለት ነው። ልክ እንደ ኮፕቲክ እንደ ግብፅ ኦርቶዶክሳውያን። የግብፅ ኦርቶዶክሳውያን መንግስትን አንድ ቀን ባለበት ቀጥ ማድረግ ይችላሉ። ሲስተሙ ሁሉ በእጃቸው ነው። እያንዳንዱ የገንዘብ ፍሎ በራሳቸው ነው። በቤተክርስቲያን በኩል ነው አልፎ የሚሄደው። ምንም ነገር የለም። እኔ እናንተ እንዲማንሆንበት ምክንያት የለም። የአባቶቻችን ልጆች ነን። እየሰማኸኝ ነው ያለው? 10 ሰው 20 ሰው ቀላል ነገር ነው የሚመስለው አይደል? ግን አይደለም። እኔ እናንተ ዛሬ ለሞታችን ክሬዲት ሰጥተን በዚህ ጉዳይ እየተወያየን ያለ ነው። ከዚህ ቀደም ይህን መናገር ስህተት ነው የነበረው። አዚማችን አይናችን የሸፈኑትን አባቶች በግልጽ ፎቶቸውን እየለጠፍን ነው የምንናገረው። ከዚህ በኋላ የምታውቁትን ኢንፎርሜሽን ላኩልን። ቢያንስ ሀገር ውስጥ የሌለን ሰዎች እኛ ይህን እናደርጋለን። ኦኬ። እና አሁን በዚህ አጋጣሚ ልንደራጅ በየስቴቱ ያላችሁ ልጆች እንደዚህ የአስተባባሪ ኮሚቴ የተናገሩትን ማለት ነው ቀላል ነገር እንዳታደርጉት። መወያየት መነጋገር አለብን። አሁን ዛሬ ከጀመርን የዛሬ 15-20 ዓመት ብላችሁ ነው ማሰብ ያለባችሁ። በዚህ ውስጥ በጣም ብዙ ግድያ ሊኖር ይችላል። የዛሬ 15-20 ዓመት 30 ዓመት ምን እንሆን እንችላለን ብለህ ነው ማሰብ ያለብን እንጂ ተስፋ ቁርጥ አታርጉ አትበሉ። ወዲያው መስቀል ላይ ነው ያለነው። መስቀል ላይ ምቾት የለም፣ መከራ ነው ሁልጊዜ። በዓለም እስካለን ድረስ መከራ አለብን። ቤተክርስቲያን እንድትቀጥል ልጆቻችን በዚህ ቤተክርስቲያን ውስጥ እንዲያልፉ አሁን መስራት አለብን። እናስቡበት። ተስፋ አትቁረጡ። ሰዎቹ ስለ ግድያ ኮርስ እየወሰዱ አንተ ነበርክ በእኔ ወንበር እዚህ ጋር ተቀምጠ መናገር የነበረባቸው አንተ ነበርክ። በነገራችን ላይ አንተ ነበርክ ልትናገራቸው። አንተ እኮ ስላልተናገርክ እኮ እኛ እየተናገርን ያለነው። እናንተ እኮ ዝም ስላላችሁ ደጅ ይዘጋብናል ብላችሁ ዝም ስላላችሁ ነው እኛ እየተናገርን ያለነው። ቴዲ እናንተ እኮ ብትናገሩ እኮ እኛ እንናገር ነበር። እውነታው ይሄ ነው። ከዛ በተረፈ ፎጣዬ ደርቋል። የዛ ነው ቀኑ ነጠላ ያደረገው እና ልታሳቅቁን አትሞክሩ። ከዛ በተረፈ ለምንም አይደለም ኦርቶዶክስ የሆን ነው፣ ስለ ዘላለም ነው የሆን ነው። እና ቴዲ ብታስተውል ጥሩ ነው ወንድም። የህዝብ ህመም፣ የቤተ እምነትህ ህመም ካልተሰማ አንተ በእውነት ከስራሃል። እኛ የምንጮህ እውነትን እውነት ለማለት ነው። እውነት ለመናገር አባት የለውም አባት አሉ፣ አባት ያልሆኑ አባትም አሉ። ነገራችን ላይ እንዳትረሳ። የአባትነት ሚዛን ትልቅ ነው። ይልቁን በዚህ ቅዱስ ቤተክርስቲያን አባቶቻችሁን በመንቀፍ ክብር የለም፣ ነገ ያስፈልጉናል። እሺ ወንድሞች